የማን ስንሄድ ወደ እናንተ ሀገር ስንሄድ ታዲያ ኦሮሞ አለ እንዴ? ወደ ኦሮሞ የሚናገሩ የሉም? ወደ ገጠሩ አካባቢ እንዳትዋሽ ለአላህ ብለህ ያሉት ራሱ ወደ ባቲ ጠጋ ያሉ ተራራ ውስጥ ናቸው ያሉት ኦሮሞዎች። አሁን ለምሳሌ ወደ የጁ ራያ፣ በዚህ ኮረባቡ ወደ ቦረና፣ በዚህ ደግሞ ወደ ወረይሉ ጃማ ይኸውልህ ወደ አሉ። ግን ወደ ገጠር ናቸው ይላል እኮ መኖራቸው ነው። ኦሮሞን ምረጡ፣ ሁላችንም ኦሮሞ እንሁን። ቅስቀሳዬን እንዴት ነው ወዳችሁታል? ይሄ የኢትዮጵያ የብሽሽቅ ፖለቲካ ጥግ ድረስ ሄድበት ነበር፣ ግን አይለፋም። አሁን በዚህ አጋጣሚ ብዙ አማራዎች ተናደውብኛል። እርግጠኛ ወሎን ኦሮሞ ለማድረግ ነው ምናምን ትላላችሁ። ይቅርታ ግን ለቀልድ ለጨዋታ ነው እንጂ ጅቦ ቅማላም ትግሬ ወይ አባቴ ጠራኸኝ በሙሉ ስሜ እስከናያቴ ቅማላም ትግሬ እስከ አያት እስከ ቅድመ አያቴ ነው የጠራኸኝ። ወዬ ወሎየው አንብቤዋለሁ። አትደጋግም፣ ሌላ ነገር ፈልግ። እንደሆንኩ ግደለኝ አማራ ብዬ አልናገር። ለምን ትወጣለህ ስነግርህ እውነቱን። ቅማላም ትግሬ እያሉ እየሰደቡ ተናግሬ ነው። ለምን ትግሬን መሳደብ ክልክል ነው? ትግሬ ህዝባችን ነው፣ ወገናችን። ምን ይላል መሰለ? ይኸው የወሎ ልጅ ይልና ቅማላም ትግሬ ይለኛል በሙሉ ስሜ። ጅቦ ቅማላም ትግሬ። ጅቦ የኔ ስም ነው፣ ቅማላም የአያቴ ስም ነው፣ የአባቴ ስም ነው፣ የአያቴ ስም ደግሞ ትግሬ ነው። አየህ ሶስት። አንተ መጀመሪያ በዛ በ27ቱ የወያኔ አገዛዝ በግድ ትግራይነት ተጭኖብህ ያንኑ ተሸክመ ነው እንጂ አማራ እኮ ነህ አንተ፣ ምንም ጥርጥር የለ። ስለዚህ ጅቦ ወንድማችን ነው፣ የሚያራምደው አይዲዮሎጂ የወያኔ ነው፣ ምንም ማድረግ አይችል። ባንዳ ነው። ስለዚህ ወያኔ እኮ ግን እኮ እናቴ ለአማራው እኮ በጣም ጠቅሞታል። ወያኔ ለአማራ ጉድጓድ ቆፍሮ ያለፈ ቢኖር እኮ ወያኔ እኮ ነው። ለአማራ መቀበሪያ ጉድጓድ የቆፈረ በኢትዮጵያ ታሪክ ወያኔ አይደል እንዴ? አፈር ብሎ ስማ፣ የአማራ ህዝብ ማለት ነው 70 ሚሊዮን ነው አይደለ? ኦፍኮርስ 70 ሚሊዮን። ወያኔ ከደርግ ሲቀበለው የኢትዮጵያ ህዝብ እኮ 50 ሚሊዮን ነበር። 70 ሚሊዮን እኮ የሆን ነው እኮ ታዲያ ወደ 10 ሚሊዮን የሚሆን ጨርሶን ነው እንጂ 80 እንሆን ነበር። አታመስገን በል። እውነት ነው። የራያን ባላባት እና የሁመራ ወልቃይት ጠገዴ ማንነት ጠያቂ ጀግና ጨርሰው የለ እንዴ? እነሱ ባላለቁ እኮ እስካሁን ድረስ ታውቃለህ 80 ሚሊዮን እንሆን ነበር። አሁንስ አብይ አህመድ ስንት አማራ ጨርሷል ብለህ ታምናለህ? ሳትዋሽ ባለ ወያኔ ብቻ ሳይሆን እሱም ወደ 10 ሚሊዮን ግን ይሻላል አይደለ? ከወያኔ አብይ አህመድ ይሻላል። ምን መሰለ አሁን እኛን እያጋጠመ ያለው ችግር ወያኔ የሰራው ስራ ነው። ወያኔ የሰራው ስራ ከኢትዮጵያ ህዝብ ራሱ እንዳንግባባ ያደረገን፣ እኛ ጨቋኝ እንደሆን፣ እኛ ምን አማራው ጨቋኝ እንደሆነ፣ አማራው ሌላውን ብሔር እንደበደለ ምናምን አድርጎ በውሸታም እንትኖቹ ያስጻፈ ይሄ ወያኔ ነው። ብሮ የት አለ እኮ ወያኔ አሁን ከኦሮሞም ይበልጣል በጭንቅላት ማለት ነው። አማራን ጥሏቸው ምናምን ብሏቸው ማለት ነው። ኦሮሞ አያስብም ማለት ነው። ወላይታው አያስብም ከሌላ ብሔር ጋር አማራውን ጥሉት ብሎ ወያኔ ነገራቸው፣ ጠሉት ማለት ነው። እነሱ ማሰብ አይችሉም። ይኸውልህ ታሪክ ነው፣ ታሪክ እኮ ነው። ታሪክን አሁን ለምሳሌ ታሪክን አሸናድሎ የጻፈ አዲሱ ትውልድ ያን ታሪክ ሲያይ እውነት ይመስለዋል። ገብተዋል። በዛም በሰዓቱ የነበሩ እንኳን ተቀበሉት። ስማ ወያኔ ነው የኦሮሞን ታሪክ የጻፈው። በቃ እነሱ ታሪክ መጽሐፍ ማውራት አይችሉም ማለት ነው። አንተ ንቀት ይሄ ማለት አይደለም። ይሄ ማለት ሳይሆን ለምሳሌ በደርጉ ዘመን በንጉሱ ዘመን ማንን እንደበደለ ተደርጎ ኢትዮጵያ ውስጥ መጽሐፍ አልተጻፈም። ሳውላላ
ወያኔ ተገባርን። ለምሳሌ የሞያሌ ያማን ነው ሐውልት ጡት ቆረጥ ተብሎ የተሰራው መቼ ነው? ወያኔ ነው ያሰራው። ወያኔ ነው የሰራው። ኦሮሞ መስራት ወያኔ ሰርቶ ሰጠው። አዲሱ ትውልድ በቃ እውነት ነው ብሎ ተሸክሞ ኦሮሞ ግን ሐውልቱ ያ ሐውልት በቃ የሱ አይደለም የወያኔ ነው። ኦሮሞ ነው ብትል ኦሮሞውን በአሁን እየገዛ ባለበት ጊዜ ቢሰራ ኦሮሞ ነው ትላለህ። ያጫሉን ሐውልት ያቆመው ወያኔ ነው እንዴ? ያጫሉን ሐውልት አሁን አንድ ነገር ልንገርህ፣ ማንም ሰው የማንንም ታሪክ ሊያስተካክልም ሊጽፍም አይችልም። ትግሬም፣ ኦሮሞ፣ አማራ የኢትዮጵያ ብሔር ብሔረሰቦች ተዋደውና ተፋቅረው በክልል ወይንም በክልል በቋንቋ የተወሰነ ክልል ውስጥ ሳይሆን እንደ ኢትዮጵያ የትኛውም አካባቢ ሰፍተው የሚኖሩባትን ሀገር ኢትዮጵያ በቋንቋ ክልል ብሎ ሰጥቶ አሁን ለዛሬው ያለ መግባባት፣ ለዛሬው መባላት፣ ለዛሬው መፋጀት፣ ለዛሬው የኛ ክልል ነው የእናንተ ለመባባል ያበቃን ወያኔ ነው። ወያኔ ነው መተቀበል። የብሔር ብሔረሰብ እኩልነት ብሎ የጀመረው አማራ እንደሆነ ታውቃለህ። እኩልነትና አዳምጠኝ፣ እኩልነትና በቋንቋ ክልል መስጠት እኮ ይለያያል። ገብቶሃል? የብሔረሰብ ጭቁን ሳይመጣ አትሳቅ። እናቴ ትሙት አማራ እኮ ነው የብሔር ብሔረሰቦች ጭቁን ምናምን ብሎ እኩልነትና ክልልን በቋንቋ መለየት ይለያያል ነው። ስሙን ንገሩኝ። ዋለልኝ ማን ነበረ? ስሙን ንገሩኝ። እናቴን የብሔሮች ጭቁንነት አለ ብሎ የተሟገተው ዋናው እሱ። ኧረ በፈጣሪ ሰዓት በፓንት ስጨፍር የነበርከው ሰው አታረሳህ። ናውጣ 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 محفري هذا هاي دي مسيو الجار ميزدنجيز صلول خبيدي زم صلين በፓንት ቁሞ አላየሁትም። እንዲህ ባይበላስ ቢቀርስ ለሚንካት የተበላደ كرزا محاري ما تغذي محاري حوي هاتي حتى جقنا كذا بعضهم يعزقبوا بالنار انديت እንደደነገጥኩ እናቴ ከዚህ የሆነ ቪዲዮ ልሰራበት አስቤ ነበር። ሙዲ አይደለም የሆነ ሙዲ ተከንቷልና ራሼ ያልኩት በቃ ይለፈሽ